ማስተራራት አካሳለሁ እባብ ጊንጥ ምናምን ፈርተሽ ነው ገና ያሰቃዩአቸዋል እሺ በተጨማሪ ደግሞ አንድ አዲስ መረጃ አለ ስንከታተል ነበር ብዙ ምልክቶችን አይተን ምን ሰራለች እሷ እዚህ አንቺ አረሚን ይስስ አንቺ ጨካኝ ያቺ ክፉ እናትሽ ናት ያገናኛት ምን ሆነህ ነው እንደዚህ ደነ ለምንድን ነው የማልደነግጠው እሷን ይዘህ ስትመጣ እሷ እኮ ሰቃያላችሁ እኔ ክብሬን ጠብቀው አንቺ ራስሽ ጠብቂ ምን ስላደረኩሽ ነው ቤት ስለሚመጡት ነፍሳቶች የምታውቂው ነገር አለ ሴተኛ ዳሪነት ወጣ ካፌ ከፈተች ብላል መጣት የጀመረችው ምንድነው ከኛ ወይ አንተ ስለምንድን ነው የደነገጥከው ግን ስታያት እሷ አንተ ስትከታተለኝ ነው እንዴ ኖርከው ሁሌ መጨቃጨቅ ነው ሁሌ መጮህ ነው አሁን እዚህ ይመጣል እስኪ ተረጋጊ ቆይ ሜላ እዛ ቤት የምታዘወትሩበት ምክንያት ምንድነው አሰብሽ እኔ ይሄንን ሊዲያ አረ ምንድነው ተረጋጊ እዚህ ተረጋጉ ወይ ከነሱ መጨቃጨቅ ከነሱ ሰላም መደፍረስ ጋር የሚያገናኝሽ ጉዳይ አለ ውድ ተመልካቾቻችን እንግዲህ በነ ወርቁና ሜሮን ጉዳይ ያው ሰሞኑንም እንደነገርናችሁ ብዙ ነገሮች ስንከታተል ነበር ብዙ ምልክቶችን አይተን ከዛም ቤት እንግዲህ እነሱን ለማስማማት ሞክረን ወተን ነበር ያው ነገሮች ብዙ እንዳልበረዱ ነው የአካባቢ ሰዎች አሁን የነገሩና በተጨማሪ ደግሞ አንድ አዲስ መረጃ አለ አንዲት ግለሰብ የነሱን መጨቃጨቅ ሰላም መሆን በየጊዜው ስትጠይቅ ሰምተናልና የአካባቢ ሰዎች የነገሩን አንዲት ግለሰብ አለች እሷ ሁሌ እየመጣች እንዴት ናቸው ሰላም ናቸው እንዴት ሆኑ ተታረቁ አልተታረቁም የሚለውን ነገር ሁሌ ታጣራለች የሚል ነገር ነግረውናልና ልጅቷ ማን ናት እንደነገሩ ሁለቱም ዘመድ የላቸውም ያቺም ሜሮንም እናቴው እስር ቤት ነው ያለችን ያው መኖሯን አረጋግጠናል ብዙ ነገሮች እንግዲህ ያው ልታዋራን ፈቃደኛ አይደለችም እናቷ ሄደን ነበር ለማዋራትና እሷ ፈቃደኛ ስላልሆነች ያው ለመጠየቅ ፈቃደኛ ካልሆነች ደግሞ ብዙ ነገር ላንጠይቃት እንችላለንና ብዙ ነገሮች እንግዲህ ግራ የሚያጋቡ ነገሮች አሉ አላቅም ትንሽ ወሰብሰብ ያለ ጉዳይ ነውና የልጅቷ ማንነት ለማጣራት ሞክረን ነበር እስኪ ዛሬም እዛው አካባቢ እንደሆነች መረጃ ደርሶናል እስኪ ስትወጣ እንግዲህ የሚመቸው አካባቢ ጠብቀን እሷን ለማውራት እንግዲህ ጠብቅናት ነው የምንገኘው እስኪ ያለው ነገር አብረን እንከተል ነው የሚሆነው አብራችሁን ቆዩ እንግዲህ እየመጣች ነው ፎቶ እንደነገሩኝ ራሷ ነች ሰላም እንዴት ነሽ አቤት ምንታዘዝ አንዳንድ ጉዳዮችን ላወራሽ ፈልጌ ነበር ምን ጉዳዮች ማለት ያው እዚህ አካባቢ ስላለ ጉዳይ አንዳንድ ጥያቄዎችን ልጠይቅሽ ፈልጌ ነበር ምን አይነት ጥያቄ ማለት ያው እዚህ አካባቢ እየመጣች ስለ ጓደኞች አንዳንድ ጥያቄዎችን እየጠየቅሽ ስለ እነማን ጓደኞች ወርቁና ሜሮን እሺ ምን ነበር ነው እዚህ አካባቢ እየመጣች ብዙ ጥያቄዎችን ስትጠይቅ እየሰማን ነው ማለት ሰፈር ላይ እየመጣች እና እኮ የት ነው የምታውቂያቸው ማለት ለምንድን ነው ስለነሱ የምትጠይቀው እሱን እኮ ላንተ ማብራራት አይጠበቅብኝም ነው ጓደኞቼ ናቸው እኮ ተጠይቃቸው ታዲያ ለምንድን ነው አንተ ማንዶ ካውቄ ነው ሲጀምር ማወራለ ማለት ይኸውልሽ ወርቁ ማለት እንደ ወንድሜ ነው በቃ ከወንድሜ በላይ ነው ሜሮንም በቃ ጭራሽ ካሜራ ይዘራ እንደ መጣው ኖ ይኸውልሽ አንድ እንትን ነው ይሄ ዶክመንተሪ እየሰራ ነው አልፈልግም ካሜራ መቀረጽ አልፈልግም ታስቆምልኛለህ ኖ የኛ ሚዲያ ሰዎች ነና ዶክመንተሪ እየሰራ ነው በእነሱ ዙሪያ በእነ ወርቁና ሜሮን ታረኒ ምን አገባኝ ዶክመንተሪ እየሰራ ነውና ለዛም ነው እየቀረጽኩ ያለሁትና ያንቺ ማንነት ስላላወኩኝ ነው አልነገሩኝማ ስላንቺ አልነገሩኝምና አንድ ሰው መጥቶ እዚህ አካባቢ ስለ አንድ ሰው ሲጠይቅ ሳታውቂያቸው ነው እንደምትጠይቂ ወርቁና ሜሮን እሱ ካንተና ይመለከተም እነሱ መጥተው ይጠይቁኝ ለምን የምትጠይቀው ይበል እኮ እኔ ወንድሜ ማለት ነው ወርቁ ማለት አብሮ አደጌ ነው ወንድሜ ማለት ነው ወርቁ ስለማውቃቸው ነው የምጠይቃቸው ማለት ስለማላውቃቸው ሰዎች አልጠይቅም ማለት የት ነው የምታውቂያቸው እሱን ነገር ማወቅ ስለፈለኩኝ ነው እኔ ካፌ አስፈላጊን ከዚህ በላይ ማብራራት ካፌ ማለት በቃ አለቀ ማብራራት አልፈልግም ካፌ ጓደኛቸው ነሽ አዎ ኦኬ ስለዚህ ለዛ ነው ስለዚህ እነሱ ጋር ሄደን ማውራት እንችላለን አስፈላጊ ነው ማለት እነሱ ጋር አትሄጂም ሁሌ ሳይ ወይ ጎረቤት ወይ አንዱ ቤት ሄደሽ እንዴት ናቸው ይሄ እኮ መብቴ ነው እኮ ለምን ስለ ሰው የምትጠይቂ ከሆነ ራሳቸው አሉ አለ ራሳቸው መጠየቅ ይቻልሽ ጎናቸው ያለ ቤት ሄደሽ እንዴት ናቸው ብለሽ የምትጠይቂ ከሆነ እነዚህ ሰዎች እየሰለልሽ ነው ያለሽ ይኸውልህ ወንድም እኔ እነሱ ጋር መሄድ አልፈልግም መጠየቅም አልፈልግም ይሄን ካሜራ አቆመልኝ ወደ ምፈልግበት ቦታ ልሂድ ይኸውልሽ እኔ ደግሞ እየጠየቅኩሽ እየመለስኩልሽ ያለውት ነገር ስለ አንድ ሰው ስትጠይቂ ወይ የዛ ሰው ዘመድ መሆን አለብሽ ወይ ያን ሰው ልጠይቂ የመጣሽው ወይ የሰለልሽው ነው አለበለዚያ ደግሞ የሆነ ሴራ አለብሽ ወይም የሆነ ተንኮል ሰርተሽ ነው እነዚህ ሰዎች ልጠይቂ የመጣሽው ወይ ምን ብድር አለባቸው ያልከፈሉት ጥሩ ያን ነው ማረጋገጥ የምፈልገው መሄድ እንችላለን ኦኬ እንደዛ ከሆነ እኔ ተመልሰን መተናል እና ቢሮና ወርቁ ቤት እስኪ ምን ላይ ደረሱ
ሰላም እንዴት ነሽ? ሰላም ነው አለን እግዚአብሔር። አንቺን አይደል እንደ ባናገር ይኸውልህ እንግዲህ እንደሆነ ምንድን ነው የሁሉ ነገር ትንሽ ከመጎረጎራት ውስጥ ከኬም አትወርቁ ሜሮ ቆይ ተረጋጊ። ምንድን ነው አትወርቁ? ወይ በቃ እናንተ ችግራችሁ ልትፈቱ አልቻላችሁ ማለት ነው? ሁሌ መጨቃጨቅ ነው፣ ሁሌ መጮህ ነው። አሁን እስሪ በጣም እስኪ ተረጋጊ። ቆይ ሜሮ አያልኝ አይደለም በቃ ችግራችሁን አትፈቱ ማለት ነው እናንተ? ምን ላድርግ? ሰው ከስራ መጥቶ የሚቀምሰው ነገር ይጣል እንዴ? ቤቱ ባዶ ነው፣ ምስቅልቅል ወጥቷል። ስራ ፍለጋ ሂጅ። እኔም እኮ አሁን ነው የመጣሁት። ቆይ ምን አድርጊ ነው የምትለኝ? ሰራተኛ ወይ ቅጠር ብዙ ብር አይደል እንዴ ያለ? እኔ ምን አድርጊ ነው የምትለኝ? ቀኑ ሙሉ ነው ስራ የምትፈልጊው? ቆይ እናንተ በቃ መጨረሻ እንደዚህ ነው በቃ። ባለፈው ምን ተነጋግረን ነው የወጣሁት? ገና 3 ቀን እንኳን ሳይሆናችሁ እዛው መልሳችሁ በጣም ከብዶኛል። ምን ላድርጋት? አልመለሳለች። ዞሮ ያው ናት። ቆይ ብዙ ነገር አወራን እኮ አይደል እንዴ ወርቁ? በቃ ብዙ ነገር ተነጋገርን፣ ብዙ ነገር መከርኳችሁ እንዴ። ከዚህ በላይ ቆይ ምንድነው የምትፈልጉት እናንተ? እሺ ምን ላድርግ እስኪ ንገረኝ እስኪ። እኔ ከስራ ስለፋ እንደዛ ስለፋ ውዬ መጥቼ እህል አልቅመስ እኮ። ይሄን ነገር ለምንድነው ምግብ አልሰራሽም ለምንድን ነው ብሎ መጠየቅ እንደዚህ እየጮክ ጣት ነግሬሃለሁ፣ እንደምወጣ ነግሬሃለሁ አይደል እንዴ? እኮ ቀኑ ሙሉ ነው ወይ ስራ የምትፈልጊው? ሄዶ ደላላ ጋር ጠይቆ መምጣት ነው። ይሄን ያለ ታክሲ የሚባል ነገር የለም እኮ፣ ታክሲ የሚባል ነገር የለም። ገና መጥቼ ቁጭ ከማለቴ እኮ ነው የመጣኸው። ምግብ ለመስራት ስንት ሰዓት ይወስዳልና ነው? አንቺስ ራሱ ግን ጠዋት ስትወጪ ሰርተሽለት አትወጪም ነበረ? መብራት የለም ነበረ፣ ካርድ ዘግቷል። በእግረ መንገዴን ከፍዬ ነው የመጣሁት። እዛም በጣም ወረፋ ነው፣ ታክሲም በጣም ሰልፍ ነው። እና መናገርና በቃ ምግብ የለም በልተና እኔ ስራ ስፈልጉዬ ነው የምመጣው ማለት ነግሬሃለሁ እኮ ቅድም መቼ ነው የነገርሽኝ? መቼ ደወልሽውን? እና ካርድ እንደምከፍል እኮ ነው የነገርኩህ አይደል እንዴ? እሺ አሁንም ተረጋጉ፣ አትጫጫሁብኝ። የእናንተ ነገር እኔ ከአይምሮ በላይ ነው ይሆነብኛል ወርቁ። በቃ የእናንተ ነገር እንዴ እናንተ እንዴት ነው አትሻሻሉም እንዴ? አሁን እኮ ጭራሽ ሁለታችሁም ጋር ነው በቃ እያየሁት ያለሁት። ችግሩ እንዳለ ጭራሽ እየባሰ ሌላ ደረጃ ደረሰ። ምንድነው እናንተ ሐሳባችሁ? እስከ መቼ ነው እንደዚህ የምትቀጥሉት? ባለፈው ስንት ነገር አወራው አይደል እንዴ? ስንት ነገር። አሁን መልሳችሁ እዛው ምን ላድርግ? ስወጣ አትውጪ ነው፣ ስትቀመጥ አትቀመጪ ነው። እሺ ተምሮ እንዳልተማረ ሙልጭ ሲያደርገኝ አይተሃል መቼስ። ስቀመጥ አትቀመጪ ማለት እኔ አትቀመጪ ያልኩሽ እዚህ ቤት ውስጥ ስራ የሚሰራ እያለ ቁጭ ለምትያለሽ ነው። ቤቱን ለምን አታስተካክይም ነው? ዛሬ እኮ ነው ቶሎ መለሳለሁ ብዬ ወጣሁት አይደል እንዴ? ላንተም ቢሆን እስከምመጣ ትኩስ ሆኖ እንዲጠብቅሽ። እሺ ስልክሽን ከመጎርጎር እንደዚህ ነው ማስረዳታችሁ። በቃ አትወርቁ በቃ አንቺም በቃ ጭቅጭቃችሁን አልፈልግም። አሁን ለማንኛውም ብቻዬን አይደለም ዛሬ መጣሁት። አንድ ሰው ይዤ መጥቻለሁ። ማንን ይሰራ? እሱን ታዩታላችሁ። አንድ ሰው ይዤ መጥቻለሁ። ጭራሽ ከኔም አልፎ ይሄ ነገር ወደ ሌላ ነገር ከመድረሱ በፊት እንግዲህ እስኪ ምናልባት ሌላ ተጨማሪ እናንተን ትዳራችሁን ሊያሳካ ወይም ቀና ሊያደርግ የሚችል ሰው ሊሆን ይችላል ብዬ ያመጣው ሰው አለ። እስኪ እሱን ላስገባ። ደግሞ ማን ነው ስለኛ ትዳር ቀና የሚያደርገው? ማን ነው? እሺ ጠብቁ፣ ይዤ ልምጣ። ነይ ግቢ። እንዴ ምንድነው? ምን ነው ደነገጥክ? ምን ትሰራለች እሷ እዚህ? እንዴ ምን ነው አታውቃትም? ታውቃታለህ እንዴ? አዎ አውቃታለሁ። ምን ትሰራለች ታዲያ እሷ እዚህ? ምንድነው ብትሰራሳ ማለት እሷ ስለኛ ህይወት ምን ታውቃለች? እና ነው እሷ የኛን ህይወት እሱ ነው የሚናገረው። አንተ ምንድነው እንደዚህ ያስደነገጠህ ነገር? ምን ማን ደነገጠ? አውቃታለሁ። ምንድነው ያስጨዋችሁ ነገር? አይ እኔ የሱ መደንገጥ ነው እንደዚህ። ለምን ደነገጥከው? ምን ሆነህ ነው እንደዚህ ደነገጥ? ለምንድን ነው የማልደነግጠው? እሷን ይዘህ ስትመጣ እሷ እኮ ጓደኛችን ናት። እሷ እኮ የምናውቃት ሰው ናት አይደል? ችግር አለ? ታውቃታለህ? አይ ውጣላ እኮ የምናውቃት ሰው ናት እኮ። ስለኛ ህይወት እሷ ምንድን ነው ከፍ ዝቅ የምታደርገው? በቃ እሱ ጠረኝ፣ መንገድ ላይ ያገኘኝ ጠረኝ፣ መጣሁ እኮ። እኔ ነኝ ይዣት የመጣሁት። ያስደነገጠህ እንደዚህ? እስኪ ቁጭ በሉ፣ ተረጋጉ። ቁጭ በይ እስኪ፣ ቁጭ በይ፣ ተረጋጊ። ምንድነው ለእናንተ መፍትሄ ፍለጋ ነው? አውሪ ጆይሌ አትጩይብኝ። ወይ ጉድ! ወርቁ ምንድነው? ወርቁ ማለት ይኸውልህ ሁሌ መናደድ መበሳጨት ብቻ ነው ስራ። አይ ወርቁ አንቺ እያለሽ ታዲያ ሰላም ይኖራል እንዴ?
አይዞህ በቃ ተረጋጋ። ለማንኛውም አትናደድሽ። አሁን ይኸው ሰላም እየሆናችሁ ከዛ ደግሞ መልሳችሁ ደግሞ ስትደባደቡ ትጣላላችሁ። ሁሌ ዝም ብሎ ነው የሚናደደው። እያሾፈች እኮ ነው። አታያትም እንዴ? አሁን የሚያስቅ ነገር ነው። ይኸውልህ ስስቅ የሚናደድ ቁም ነገር ይዘን እሷ እዚህ ትገለፍጣለች። ቆይ ለምነው ዝም ብለህ የምትጮኸው እኮ የኔም ጥያቄ እኮ እሱ ነው። አይ ወርቁ አሁን ጉዳይን ጨርስና ልሄድበት አለኝ። ኖ አይ ስለነሱ እያጣራሽ አልነበር? ይኸው በአካል አገናኘሁሽ ማለት እስካሁን እነሱ ጋር አትመጪም ነበር። ጠፉ፣ ጤንነታቸውን ነው በቃ ጠፉ ማለት ምንድነው? ስለኛ ካፌ እየመጡ አልነበረም? ምን ሆኖ ነው የጠፉት ብዬ አሰብኩኝ። ምን ሆኖ የጠፉት ማለት ጥያቄሽ ግን አይመስልም። ምን ሆኖ የጠፉት ሳይሆን ሁሌ የምጠይቂው ተጋደሉ፣ ተጫረሱ ወይ እንዴት ናቸው ነው እንጂ አንተ ስትከታተለኝ ነው እንዴ ኖርከው? ለምን ትከታተለኝ? ሲከታተልሽ ነበር። ስለኛ ስለምን እንደምንመከታተል ስለምን እንደምታጣሩ ጎረቤት እየሄደች በየቀኑ ነው የምትመጣው አሉኝ። በየቀኑ እንዴ እኛም ብዙ ሰዎችን አስቀምጠን ሄድ ነው። እዚህ ብዙ ሰው ነበረ። ታቻለ ከኔ ጋር ያሉትና አባላቶች እዚህ አስቀምጬ ነበር የሄድኩት። እንዴት ናቸው አልኩኝ። ጨረስኩኝ እኮ በቃ ጤንነታቸውን ጠየቁኝ። ከዛ ምን ያገናኘኛል ከነሱ ጋር? ከጎረቤት ከምታጣሪ ጎረቤት ጋር ከደረሽ ቤታችን እዚህ ጋር ነው። ለምንድን ነው እኛ መጥሽ ማጠይቂ? ሲጀመር ቆይ ቤታቸው እንዴት ታወቅሽው? የብዙ ዘመን እኮ ደንበኞች ነበሩ አልነበራችሁ? ደንበኛ ካፌሽ ድረስ ይመጣሉ። አትጩህ እስኪ እንዴ! ከጩኸት ውጭ ሌላ ነገር የለህም እንዴ? የሰው ህይወት ውስጥ እንደርጎ ዝም ብሎ ጥልቅ ማለት አለ እንዴ? ሰውዬ ዝም ብለህ አትጩህ። ተረጋግተህ አውራ። ምን ታወራ ከሆነ አንቺም ተረጋግተሽ አውሪ። ስለምንድን ነው የመጣሽበትን? እኔ አሁን እሷን ያመጣሁት ያው የብዙ አመት ደንበኛችሁ እንደሆነች አውቃለሁ። እሷ ካፌ በጣም ስትመላለስ ፍቅራችሁ የጀመረው እሷ ካፌ ነው አይደለ? አዎ የታወቀው እሷ ጋር ነው። በቃ ቢያንስ እሷም ትረዳናለች በሚል ነው። ምክንያቱም ይኸው ምንም እናንተ ጭራሽ እየባሰባችሁ። እሷ ታዲያ ምን አድርጋ ነው የምትረዳው እኮ? ስሙኝ፣ እኔም አላውቅም። ይዞኝ ነው የመጣው። እሱን ጠይቂው። ይዞኝ መጣሁኝ። ከዛ ውጭ ምንም ነገር የለኝም። አዎ ይዤሽ የመጣሁበት አንደኛ ምክንያት ከመርዳት ተጨማሪ ስለነሱ ለምንድን ነው የምታጣሩ? በጣም ረጅም ጊዜ ነው። ከጭቅጭቃቸው በፊት እዚህ ሰፈር ነበርሽ። ስለምንድን ነው እነሱ እዚህ ቤት ከመግባታቸው በፊት እዚህ ቤት ትመጪ ነበር አይደል? እና ይሄ ሰፈር አይደል እንዴ? እዚህ ብቻ ነው የምመጣው። እዚህ ሰፈር መጣ የለ እንዴ? ስንት ሰው ጋር ሄድ የለ እንዴ? እነሱ ትዳር ከመሰረቱ ጀምሮ ደግሞ ጭራሽ በየቀኑ ነው እዚህ ቤት እዚህ አካባቢ ትመጫለሽ። እነሱን ጥያቄ አይሆን አይታወቅም፣ ግን በየቤቱ እየገባሽ አሉሽ ሰዎች አውቃለሁ። ቋሚ ሰዎች አሉ ስለነሱ የምታጣሪበት። ለምንድን ነው ስለነሱ የምታጣሪው? መልሽልኝ። ለምንድን ነው ስለነሱ የምታጣሪው? ተናገሪ። ምንም መልስ አንተ አትጩህ። ለምንድን ነው የማትጮው? መልሽ እንጂ ተጠየቅሽን ጩህ። ከካፌ ባለቤትነት ተጨማሪ ሌላ ቦታ ትተዋወቃላችሁ? አንተዋወቅም። በቃ ምንም ያስተዋውቀንም ነገር የለም። ያለቀ እዛ ካፌ መጠቀም እንዴት ጀመራችሁ ልታችሁ ንገረኝ። እንዴ በቃ ካፌ ነው፣ ሻይ ቡና ለመጠጣት እዛ ቤት እንገባ ነበረ። ከዛ ከሷ ጋር እዛ ተገናኘን። በቃ በዛ ምክንያት ከሷ ጋር ለመገናኘት እዛ ቤት የምታዘወትሩበት ምክንያት ምንድነው? ሰፈር ቅርብ ነው ነው? አይ ከዛ በፊት ከመገናኘታቸው በፊት አንቺስ እዛ ቤት የምትመላለሹ ለምንድን ነበር? እኔ መሀል በቃ ለመሄድ ስለሚመችኝ መሀል ላይ ስለሆነ ነው። እሱን ከስራ ቦታ አካባቢ ነው። ከስራም እንደነገርኩት ለማሚም ቅርብ ስለሆነ ለዛ ነው እንትን የምልለው። ለሱም ደግሞ ለስራ ቦታው ቅርብ ነው። ስለዚህ እዛ የምትመላለሱት ለዛ ነበር። ስራዬን እዛ ነው ብዙ ጊዜ ቁጭ ብዬ እንትን የማረገው። ቅዶቼን ምናምን የስራ ቦታዬን የማስተካከለው እዛ ቁጭ ብዬ ሪላክስ እያረኩ ነው። በዛ ምክንያት ደንበኛ ስለሆነ ቤቱም ስለሚመቸኝ እዛ ቤት አዘወትራለሁ እኔ። ከዛ አጋጣሚ ከሷ ጋር ተገናኘን። በቃ እዛ ብዙ ጊዜ እንቀጣጠራለን። የተገናኘንበት ቦታም ስለነበረ ግን እኔ እሷ ስለኛ ጉዳይ ታጣራ ማቆ ታሪክ የለም። ከዛ ካፌም ሲጠፉ ማለት ሌላ ከስተመር እንደዚህ ብዙ ከስተመሮች እንዳሉ አውቃለሁ። እዛ ካፌሽ በጣም ብዙ ከስተመር እንደሚመጣ ብዙ ደንበኞች እንዳሉ አውቃለሁ። እነሱ ላይ ግን ለምንድነው ትኩረት ያደረግሽው? እነሱ የዘመናት ደንበኞች ነበሩ። ብዙ ጊዜ ይመጡ ነበር፣ በየቀኑ ይመጡ ነበር። ስለዛ አሳሰበኝ፣ ጠየቁኝ። በቃ አለቀ። በየቀኑ እንዴት ነው የምንመጣው እኮ? አንቺ ቀርተሽ ታውቂያለሽ? እኔ ካፌ በየቀኑ መጥቻ አላውቅም። ሁሌ መጥተሽ እንዳለቀሻ እንዴ? እኔ ካፌ እሱን ከማግኘቴ በኋላ ካገኘሁት በኋላ በየቀኑ አልሄድም። እንሄዳለን እንዴ በየቀኑ? ምን ልናደርግ ነው የምንሄደው? ከስራ መጥቼ እኔ ቤቴ ነው የምገባው። ሲመጣም ደክሞኝ ነው የምተኛው። ምንድነው አላማሽ?
ምንም አላማ የለኝም። እዳ አለባቸው፣ ብድር አለባቸው፣ ተበድራችሁ የለባቸውም። ቆይ አንተ ምንድን ነው የምትፈልገው? እኔ ያለ የምትከታተያቸው ለምንድን ነው? ምንም ያከታተለኝ ነገር የለም። በቃ አለቀ። ታዲያ ለምንድን ነው ሰፈራችሁ የምትመላለሹ? ያንቺ ሰፈር እኮ እዚህ ሰፈር እንዳልሆነ እናውቃለን አይደል እንዴ? ብዙ ሰው አለ እኮ እዚህ ሰፈር። እናንተ ብቻ አይደላችሁ የምትኖሩት። በቃ እሄዳለሁ። ስሄድ ቁጭ ስል ስናወራ እንዴት ናቸው ደህና ናቸው ወይ ደንበኞች የነበሩ ላለው አዎ ደህና ናቸው ይሉኛል። አለቀ እያለ ያለው ሰምተሽዋል? አንተ ቆይ ታውቀኛለህ? ከኔ ጋር ሄደሃል? ከኔ ጋር ቁጭ ብለህ ጠይቃቸዋል? እዚህ አካባቢ ዘመድ እንዳለሽ አውቃለሁ። ዘመድ ማለት ሁሌ እየገባሽ ቡና የምትጠጭበት ብዙ ግንኙነቶች ያሉሽ ዘመዶች እንዳሉ አውቃለሁ፣ ሰምቻለሁ፣ አጣርቻለሁ። እዚህ አካባቢ ደግሞ በየቀኑ እየመጣሽ ስለ እነሱ ነው የምትጠይቂው። በየቀኑ እኔ ስራ አለብኝ እኮ። እንዴት ነው በየቀኑ መጥቼ ስለ ሰው የምጠይቀው? ይኸውልሽ ማስረጃ ነው የምትፈልጊው አይደል? ይኸው ትላንት ከትላንት ወዲያ በየቀኑ ፎቶ እያነሱ ይልኩልኛል አባሎች። ይኸው ትላንት እንደዚህ ነበርሽ፣ ከትላንት ወዲያም ይኸው በጣም ረጅም ሰውዬ ለምንድን ነው የምትከታተለኝ? እሺ አንቺ ለምንድን አንተ መከታተል መብት የለህም። እኔም አንቺም እነሱን የመከታተል መብት የለሽም። ለምንድን ነው የምትከታተያቸው? ስከታተላቸው ከኋላቸው ሲሄድ አይታየኛል። ይዘኸኛል። እነሱን ስከታተል ይዘኸኛል። መከታተል ማለት ከኋላ መከተል ብቻ አይደለም። ስለነሱ መረጃ ታጣሪያለሽ በየቀኑ። እሱ የት ነው የሚሰራው፣ እሷ የት ነው የምትሰራው። ከዛ ካፌ ከቀሩ ቀን ጀምሮ ከዛም በፊት እነሱ ላይ ታንዣብብኝ እንደነበረ መረጃዎች አሉኝ። እዛ ብዙ ከስተመሮች እንዳሉ አውቃለሁ። እነ ሚኪ እነ ማቲያስ የሚባሉ ከስተመሮች እንዳሉሽ በጣም ያ ካፌ ሲጀመር ጀምሮ የነበሩ ከስተመሮች አሉ። ስለነሱ አታውቂ። እነሱ ምናልባት 1 ዓመት ወይ 2 ዓመት ቢሆኑ ነው እዛ ካፌ መጠቀም ከጀመሩ። ግን ከነዛ በላይ ስለነሱ ነው የምትከታተው። ስለዚህ ደንበኛ ስለሆኑ ስለጠፉ የሚባለው ነገር ልናምንሽ አንችልም። ስለዚህ አላማሽ ምንድን ነው? እነሱን ለምንድን ነው የምትከታተው? ከሌሎቹ የተለየ እነሱን መከታተይበት ጉዳይ ምንድን ነው? ከጀርባሽ የተደበቀ ነገር አለሽ? እሱን ትፈልጊዋለሽ? ምንድን ነው ሀሳብሽ? እኔ ይሄንን ታዲያ ልምዶ አንዳንዴ ጭራሽ እኮ ስሚኝ ጭራሽ ስለነሱ መጠየቅ አልፈሽ እየተደባበቅሽ እየተሸፋንፈሽ ስትከተዩ አንተ ሰው ከኔ ጋር ያለ ችግር ምንድን ነው? ስራትሽን ለምንድን ነው የምትከታተይኝ? ምንም ነገር የለኝም አልኳቸው። አንዴ ከተከታተኝ ታዲያ አንተ ችግር አለብህ። ይኸውልሽ እድል እየሰጠሁሽ ነው። የምን እድል ነው የምትሰጠኝ? ያለውን ነገር ከጀርባሽ የተደበቀ ነገር አሳየሽ እኮ። እንዴት ነው የማልጮኸው? ምንድን ነው ከእኛ ወይ አንተ ስለምንድን ነው የደነገጥከው ግን ስታያት? እሷ እንዴት አልደነገጠ? ስለኛ ማታቅ ሴትዮ እኛ ቤት ድንገት እኛን አስታርቃለሁ የእነሱን ህይወት ከፍ አደርጋለሁ ከፍ አደርጋለሁ ብዬ አልመጣው። እሱን ያመጣች እሱን ጠይቁት። ስማኝ እኔ እሷን መንገድ ላይ እናንተ ስትከታተል ብዙ ሰዎችን መረጃ ሲሰጡኝ ስንከታተላት ነው። ዛሬም አንዱ ቤት ገብታ ስለ እናንተ ጤንነት ስለ እናንተ ጭቅጭቅ ስታወራ ስትጠይቅ ሰማን። ያዝናት መንገድ ላይ እኮ እንዴት ነው የማልደነግጠው? ስለኛ የማታቅ ሴትዮ እነሱ ነው። ሌላ የተለየ ግንኙነት አላችሁ? የምን ግንኙነት ነው? ስለምን ግንኙነት ነው ስለሁለታችሁ? በተለይ ደግሞ ሁሌ የምትጠይቀው ስለማን ነው? ስለ እሷ ነው የምትጠይቀው ሁሌ። ከኔ ምንድን ነው የምትፈልጊው? ስለዚህ ስለ እሷ ጠየቀች ማለት ከአንተ ጋር የተሻለ ነገር አላችሁ ወይ ሌላ ግንኙነት ትፈልጊዋለሽ? እሱ ነገርኩህ እኮ እሱን ነው የምፈልገው። አንተ ያማሃል እንደ አይምሮ እኮ ምንድን ነው አሁን? ሌላ ምንም ነገር አልፈልግም ካንቺ። ሰማሽኝ ነው አይደለ? ድብቅ ነገር አለብሽ። ከጀርባሽ ያለው ነገር ምንድን ነው? እድል እየሰጠሁሽ ነው። ስሚኝ፣ እድል እየሰጠሁሽ ነው እንድታወሪ። ሌላ የኃይል እርምጃ ሌላ ነገር ውስጥ ከመግባታችን አንቺንም ወደ ላይ አስፈላጊ ነገር ከመግባትሽ በፊት ያለውን መረጃ ንገሪኝ። ምንም መረጃ የለኝም። ምንም ነግረህ ነገር የለም። እዚህ ለምንድን ነው የምትከታተይኝ? የኔም ጥያቄ ስለ እሷስ ምንድን ነው ጥያቄ? እሷ እኔ ታውቂያታለሽ? አውቅሻለሁ ብለሃላ። ጭራሽ ተሸፋፍነሽ አውቅሻለሁ በደንብ። ይኸው ከዚህ በላይ እንደናሳይሽ እንደምከታተላችሁ እሺ፣ ካወከኝ ይኸው አንቺ ንገሪን እንጂ ኢንፎርሜሽን ካለ ካወከኝ ንገራቸው። ጭራሽ ካፌሽን እየዘጋሽ እንደንትካታያልቸው ሁላ ደርሻለሁ። ካፌሽን ዘግተሽ እዚህ ሰፈር እንደምትይ ጭራሽ በቀን ሰው እሺ፣ ከስተመሮችሽ ናቸው አይደለ? ሌሎቹን ከስተመሮችን ለምን እነሱ ያላልጠየቅሽ? ያለኝ ለምንድን ነው እነሱ መከታተለው? አንተ እንዴ ዛሬ ካፌሽ ዝግ አይደለም? ሰው አለ። ዘግተሽው ነው የመጣሽው? አልዘጋውትም። ሰው አለ አይደለም? ሴትዮ ይኸውልሽ፣ እኛ እዚህ ጋር ጨዋታ ወይም ጌም አይደለም ያዝ ነው። እያንዳንዱን ነገር መረጃ ሳላጣራ አላወራም። ገባሽ አይደለ? ካፌሽን እየዘጋሽ ነው የምትወጪው።
ምክንያቱም ሰብለ የምትባለው ሰራተኛሽ የለችም ዛሬ ክፍለ ሀገር ሊድ ብላ ለ10 ቀን ያህል አስፈቅዳሽ ሄዳለች ክፍለ ሀገር አይደል እሷ በማትኖር ጊዜ ካፌሽን ዘግተሽ ነው የምትመጪው እሷ ስትኖር ግን እሷ ትጠብቃለች አንቺ የለሽም እንደውም እቺትዮ ጠፋች ሸጠችው እንዴ እስከመባል ደረጃ ደርሷል ያ ካፌ ለምን አንቺ ስራሽ እነሱ ጋር ነው ቆይን አልገባኝም ቆይ ለምንድን ነው ስለሷ የምትጠይቀው እሷን ለምንድን ነው የምትከታተለው ምንም ሪዝን የለኝም እንዴ እሱ ያሳየሽ ፎቶ አትጮህብኝ አንተ ደግሞ ካልተናገርሽ እንዴት ነው ሊጮህብሽ የማይችለው ምንድነው አላማሽን ማትነግሪኝ ከሆነ ግን ወደ ሌላ ከፍ ወዳለ እርምጃ እንገባለን ይኸውልሽ ሊዲያ ብትናገሪና ጉዳዩን እዚሁ ብንጨርሰው ጥሩ ነው አትናገሪም ሊዲያ የቀድሞዋ መቅደስ የሆነዋ ሊዲያ ምን ምትለው የምን መቅደስ ነው ስለ አንቺ እያንዳንዱ ነገር አውቃለሁ እሺ ሰሚኛለሽ አይደል ማልቀሱን ተይውና ቶሎ ቶሎ ብትናገር ይሻልሻል ችግር ከመፈጠሩ በፊት ቆይ ምንድነው እየተፈጠረ ያለው መቅደስ ልበል ሊዲያ ልበል መቅደስ ማለት የምታያት የካፌዋ ባለቤት የቀድሞ ስም ምንድነው ከኔ የምፈልገው ሻው እኮ ምንድነው የምትፈልጊው እኔ ካንቺ የምፈልገው እንድነግርሽ ከነሱ የምትፈልጊው ንገሪኝ ስምሽን ማንነትሽን ራስሽን ቀይረሽ ጭራሽ የካፌ ባለቤት ሆንሽ በቃ ለቀይ ይሄ ቤት የኛ ቤት ነበር አልገባኝ ይሄ የሚኖርበት ቤት የኛ ቤት ነበረ በቃ አለቀ እኮ አጭር ቃል ነው ቆይ ከነሱ መጨቃጨቅ ከነሱ ሰላም መደፍረስ ጋር የሚያገናኝሽ ጉዳይ አለ ምን አገባኝ ለምን እንደፈርሰው የትኛው ብርሽን አባቴና እናቴ የሞቱበት ብርሽን ነው ለማለት ፈልገሽ ነው ያንቺን አባትና እናት መሞት እኮ ከኛ ጋር ያገናኛል እንጂ ከዚህ እንመገናኘው ያቺ ክፉ እናትሽ ናት ያገናኛት እናቴ ክፉ አይደለችም ክፉ ናት አረመኔ ናት ክፉ ናት እናቴ ክፉ አይደለችም ዝም በል እኔ ክብሬ የምጠብቀው አንቺ ራስሽ ጠብቂ ምን ስላደረኩሽ ነው በገዛ ቤት የመጣሽ በዛ ክፉ እናትሽ ምክንያት ገና እገላታለሁ አልምራትም ያገናኘናል ገና አልገባኝም ምንድነው ያወራሻለሽው ያውልሽ ተረጋጊና ያለውን ነገር ተናገሪ ምንድነው ስለሷ እናት ስለ እናትና አባትሽ መሞት ምንድነው የኛ ቤት አልገባንም ቆይ ሁለታችሁ ትተዋወቃላችሁ እንዴ ታቀዳልሽ ከዚህ በፊት ከካፌው በፊት አላውቃትም እንዴ ታዲያ ብር መክፈል የት ነው የምትተዋወቁት አውቃለሁ ስለምን እንደምታወራ እኮ ግራ ገባኝ ስለዚህ ቤት አልገባኝም እኔ ማውቀው የካፌው ባለቤት እንደሆነች ነው እሺ ይሄ ቤት የማን ነው የኛ አትበይ የኔና የኔ ወላጆች ነው እሺ ሰብኛለሽ የኔና የወላጆቼ ነው እኔና እናቴ እኮ ከክፍለ ሀገር ስንመጣ የትኛው እናትሽ የገባ ነው በየትኛው ገንዘቧ ነው የገዛችው አባቴን ባታለለችበት ገንዘቧ ነው አባቴን በገደለችበት ገንዘቧ ነው እናቴን በገደለችበት ገንዘቧ ነው ምን እንደምታወራ ሊገባኝ አልቻለም ድሮስ መች ይገባሻል አንቺ መች ገብቶሽ ያውቃል ምንድነው ያለው ነገር ለምንድነው በግልጽ ማትናገሪው ጨረስኩ እኮ ይሄ ቤት የእኔና የወላጆቼ ነበር የዚች ክፉ ልጅ እናት ከነክፋቷ የኔ ወላጆች ቤት አታላ ወሰደች በምን አታላ ወሰደች እንዴት አወቅሽ ማስረጃ አለሽ አዎ ማስረጃ አለኝ እሺ እኮ እንዴት አወቅሽ ይሄን ነገር በማታለል እኮ ነገሩን ግልጽ አድርጊው አሁን የተደበሰበሰ ወሬ ነው እያወራሽ ያለሽው የምታወሪው ነገር ደግሞ ራስሽን ለመደበቅ ወይም ደግሞ ያሰት ሆኖ ካገኘ ነው ግን በህግ ተጠያቂ ነሽ አንተ ያምሃል እንዴ ስለ ወላጆች እያወራው እንዴ ነው እኮ ያሰት ወሬ ከሆነ ግን በህግ ተጠያቂ ነሽ ነው የምልሽ እዚህ ጋር ቁጭ ብለን እንዳወራ ነው ዝም እንዳል ነው አይደለም እኮ ተናገሪ ቀጥይ እንሰማሻለን እኛ ምንድነው ከሷ ቤተሰቦችና አንቺ ቤተሰቦች ጋር ያለው ጉዳይ ምንድነው ስለ ቤተሰቦችሽ መሞት ስለዚህ ቤት ስለ እናቷ እያወራሻለሽውን በግልጽ ተናገሪ ምንድነው እኔ የቀድሞ ማንነትሽን አውቃለሁ ከመስራ ላይ ስትሰሪ እንደነበር ይህ ቤት የወላጆቼ ነበረ እሺ ነበረ ከዛስ ወዴት ሄደ እንዴት ሆነ እንዴት ወደ እሷ ቤተሰብ ገባ የሷ ወላጅ አታላይ ናት መሬታችን ዝም በይ ዝም አይደለም እናቴ እንድትናገሪብኝ አልፈልግም እንደዛ ከሆነ ሄደሽ ጠይቂያት
ከማን የወሰድሽው? እንዴት ነው የወሰድሽው? አታውቂም። ስለማታውቂው ነገር ምንድን ነው የምታወሪው? አንቺ ገና አሁን አንዴ በቅርብ የገባሽው። አስረጅን፣ ቀስ ብለሽ ተረጋግተሽ አስረጅን የተፈጠረውን ነገር። እዚህ ቤት አባቴና እናቴ ታማው ነበር። ለታመሙበት የዚች እናት ትመጣና መሬቴን ስጡኝ ትላቸዋለች። መሬቱን ስጡኝ ልግዛችሁ፣ ለአንተ ደግሞ የሕክምና ቦታ ይሆንሃል ብላ አባቴ ልታሳምነው ሞከረች። እምቢ አሉ። በመጨረሻም የኔን ነገር አስበው ትተናት ከምንሞት ቢያንስ እንዳንላት ብለው በመድኃኒት አድናቸዋለሁ፣ እኔ ገዛላቸዋለሁ ብላ የእሷ እናት አታለለቻቸው። እነሱም ተታለሉ። ከዛ ቢጠብቁ መድኃኒት የለም። መሬቱን ወሰደች፣ የራሷ የግሏ ንብረት አደረገች። ከዛ በኋላ ጸጥ አለቻቸው። እነሱም በዚህ ጉዳይ የተከነከኑ ሳይነግሩኝ ነው ወላ የሞቱት። ሳይነግሩኝ ጎረቤት ሄደሽ እስኪ ጠይቂ፣ እያንዳንዱ ሰው ያውቃል። እስኪ እናትሽ ለምንድን እዚህ ሀገር የመጣችሁ? በምን ምክንያት ነው እዚህ ሀገር የመጣችሁ? ይኸውልሽ እናቴ ለምን እንደመጣች እኔ ላስረዳሽ። እናቴ አባቴን ሰዎች ናቸው የገደሉት። ኧረ እባክሽ እናትሽ አባትሽን ገላ ነው የመጣችው። እናትሽ አባትሽን ገላ መጣች እዚህ ተደብቃ። እናት እንደዚህ አታረግም። ሄደሽ ጠይቃት። እናትሽ አባትሽን ገላ ነው። አባቴ ማን ገደለው በያት። ይሄ ሲጀምር የሚጠየቅ ነገር አይደለም። ታውቃለች አባቴ ማን ገደለው በያት። እንደዚህ አታረግም። ሰማሽ? የምትናገሪው ነገር ወቂ። ያለ አባከችን እብድ ሴት ከቤት ይዘህልኝ። ይኸውልሽ ቅድምም ተናግሬያለሁ፣ እዚህ ሰምተሽኛል አይደለ? የሐሰት መረጃ ትልቅ ወንጀል ነው። እቺን ሴት እባክህ ይዘህ ይሄ ነገር ሐሰት ሆኖ ከተገኘ አንተ ደግሞ እርግጠኛ ማሰብ ከቻልክ ብዙ ኢንፎርሜሽን ማግኘት ይችላሉ ብለሃል። ሄዳ አፈላልኩ። እኔ አጣራለሁ በማጣራበት ነው። ለዛም ነው ቀድሜ ማስጠንቀቂያ እየሰጠሁሽ ያለሁት። ነገርኩ እኮ በቃ ይሄ እውነተኛ ታሪክ ነው። እናቷ አባቷን ገላ ነው ወደዚህ ሀገር የመጣችው። ከዛም አልፎ ተርፎ አይምሯ ጤነኛ ስላልሆነ የኔ ወላጆች ጋር መጣች፣ ገደለችብኝ። እናትሽ ነፍሰ ገዳይ ናት እያልሽኝ እኮ። አዎ ነፍሰ ገዳይ ናት። ነፍሰ ገዳይ አይደለችም። የተፈረደባት አይደለም። ምንድን ነው? ተረጋጉ። ኧረ ምንድን ነው? ተረጋጊ። እስኪ ተረጋጉ። ቆይ በእንደዚህ መልክ አይሆንም። አንቺ ቁጭ በይ አርፈሽ። እናቴን እየተናገራችብኝ እንደሆነ አታውቅም እንዴ? ነፍሰ ገዳይ እናትነልሽ። አንቺንም አልመለሽም፣ ገና እገልሻለሁ። ተረጋጊ ሴትዮ። ክብርሽን ጠብቀሽ ከቤቴ ውልቅ በይልኝ። ስራሽን ነው ነገር እውነቷን ነው። ምን አቀልሃለሁ አንተ ሊዲያ። አንተ ተጎለት። በእንደዚህ አይነት መልክ አይሆንም። ነገሮቹን በህግ ነው የምንፈታው እንጂ በእንደዚህ አይነት መልኩ ምንም አይነት ነገር ውሳኔ ለመውሰድ እንዳትሞክሪ። አንቺም ግን እዚህ ነገር ውስጥ እጅሽ ካለ አንቺም አይቀርም። ዝም በል አንተ ደግሞ። እሺ የእነሱ ጭቅጭቅ መንስኤ ምንድን ነው? አንቺ ነሽ? ስለ እነሱ ጭቅጭቅ የምታውቂው ነገር አለ ወይ? እዚህ ቤት ስለሚመጡት ነፍሳቶች የምታውቂው ነገር አለ ወይ? ምን አገባኝ? ምን አግብቶኝ ነው ስለ እነሱ ቤተሰብ የማውቀው እኮ። ታዲያ ለምንድን ነው በየቀኑ እየመጣሽ ስለ እነሱ የምታጣሪው? ምን ልታረጊያቸው ነበር አላማሽ? ምን አቀረሽ ነበር? እና ወላጆቼን ገላ ልጅነቴን ቀብራ የሁላ ህልሜን ያሳጣችኝን ሴትዮ ከነ ልጇ ልምራት ነው። ታዲያ ምን ይያር? ስለዚህ አንቺ ነሽ ህይወታችን እንደዚህ እንዲመሰቃቀል ገና እገላችኋለሁ። አንቺ አረቢልን ይስስ አንቺ ጨካኝ የኛ ህይወት ብትበጠብጪው አንቺ ነሽ። ስርዓት ነሽ። አንቺ ቆሻሻ ነሽ። ስርዓታችን ያዙ። ምንም አይነት ነገር እንድታረጋ እንዳትሞክር ከዚህ በኋላ። ስርዓትሽን ላይ ተቀመጭ። የራሷ ህይወት ሳይቅ በሰው ህይወት ትጫወታለች። ከዚህ በኋላ ከኔ ጋር ነው የምትጣለው። አንተ እኮ ዘው ብለህ እሷን አግብተህ ታዲያ ምን አገባኝ? አንተ ለመረጥከው ህይወት እና እኔ ምን አገባኝ? ምን አገባኝ ታዲያ? እንዴ አንተ ነው የመረጥከው። እዚህ ቤት ኖርክ፣ እገልሃለሁ። ገና ከዚህ ቤት ወይ ትወጣለህ ወይ እገልሃለሁ። ማን ነው እኛን የምትገሊው? ማነሽ አንቺ? ምን ስለሆንሽ ነው? ማን ነው እኛን? ወይ በእንደዚህ መልክ መፍትሄ የምታገኝ ይመስልሻል? ስሚኝ፣ ዝም ብለሻለሁ እንዴ? እሺ ስሚኝ፣ ስሚኝ። የእሷ እናት ወላጅ አባቷን ገደለ ካልሽ ታዲያ ለምን እዚህ መታ ባለቤቴን ገለውብኛል ብላ ሌላ ሰው ገደለች? ተከታተሉኝ ብላ ፈርታ ነው።
እንዴ ፈስ ያለበት ዝላይ አይችልም እኮ ነው የሚባለው። ምንም ባላረጓት ተከታተሉኝ ብላ ገደለቻቸው። ይኸው ፈሪ። ታዲያ እሷ ምን ታርግሽ? ከሷ ምንድን ያለሽ? ለምንድን ነው ከኛ ህይወት ማጨርሺው? ይኸው እዛ ሂጂና እስር ቤት ጨርሺ ከሷ ጋር። ኧረ ለምንድን ነው ሰው የምትበጣብጪው? ጠይቃት ለምን እንደሆነ ጠይቃት። እንዴ ምንድነው የሚጠይቀኝ? እስቲ ንገሪኝ። ምንድነው? እሺ ቆይ እናትና አባትሽ ሞቱ። ከዛስ በኋላ ያንቺ ህይወት ንገራችኋ ስለ ህይወትሽ። መቅደስ ታዲያ ለምን ስምሽን ቀይሮ የካፌ ባለቤት ራስሽን ደብቀሽ ምንድን ነበር አላማሽ? ራሷ እኮ ነው ዘው ብላ ካፌ ተመለሰች። ምን ላርጋት ታዲያ? ይኸው መጥቼልሻለሁ ብላ መጣች። እኔ በሩቁ ትቻት ነበር። ካፌ የመጣሽ አንቺ አይደለሽ? ዝም በል አንተ በማታውቀው ነገር ዝም በል በቃ። እስከማውቀው ብታውቂ መሰለኝ ካፌ ድረስ የመጣሽው። ብታውቂ መሰለኝ በየቀኑ ትመላለሽ የነበረው። ብታውቂ መሰለኝ ጠዋት ቀን ማታ ቤቴን ትጎበኝ የነበረው። በጭራሽ ሳታውቂ ነው ቀጥልሽ። እኔ ካፌ አጋጣሚ ነው እዛ ቤት ካፌ ተገናኛችሁት። አጋጣሚ ነው አንቺ እዛ ካፌ ከስተመር ሆንሽው። አዎ እኔ ምንም የማውቀው ነገር የለም። ካፌው እንደምትለው እናትሽ ልካሽ ነው እንጂ እንዴት ተመላለሰችው? አንቺ ስታስቢው እናቴ አባቴን ገለዋለች ነው የምትይው። ያንን ነገር በቃ እሷና ጠይቃት ለምን ማታግዣት? አይደለችም ሴትዮ። አንድ ነገር ልንገርሽ ሜሮን፣ እናትሽ ጋር ሄጄ ነበር ለማውራት። ነገር ግን በጭራሽ ፈቃደኛ አልሆነችም ልታዋራኝ። ሄጄ ስለ አንቺ የአንቺን ስም አንስቼ ነበር ጭራሽ ተጠይቃት፣ ፈቃደኛ ግን አልሆነችም ጭራሽ። ማንም መቶ እንዳይጠይቀኝ አንቺም ድጋሚ መሄድ አትችይም እዛ። ለምን ሲባል ምክንያቱም ማንም መቶ እንዳይጠይቃት ለፖሊሶቹ እዛ ለሚጠብቋት ሰዎች ምልክት ሰጣለች፣ ተናገረች። ፈሪነት አየሻይ የልቧን አደረሳት። ችግር የለም ስሚኝ፣ ይሄ ነገር እውነት ይሁን ውሸት ይሁን እኛ በምርመራ እንደርስበታለን እኮ። ቀላል ነው፣ ይጣራል። አሁን እሷ ስለተናገረች እናትሽ ወንጀለኛ ነች ማለት አይደለም። እሷ ስለተናገረች ወንጀለኛ አይደለችም ማለትም አይደለም። ገባሽ? ነገሮቹ ይጣራሉ። በጣም ቀላል ነው። ይሄ የምርመራ ስራችን ቀላል፣ ህግ አካላትም እኛም የምንጨርሰው ጉዳይ ነው። አንቺ ግን የተናገርሽው ነገር በጠቅላላ እውነት መሆን አለበት ብለሽ ጸልይ። ውሸት ሆኖ ከተገኘ ግን እድሜ ልክሽን እስር ቤት ነው የምትበሰብሽው። ምክንያቱም እነዚህ ሰዎች ላይ የመግደል ሙከራ ለማድረግ ሞክረሻል። ጭራሽ ሰላማቸውን እየበጠበጥሻለሽ አንቺ ነሽ ማለት ነው። ትሰማኛለህ? ሄደህ አጣራ። እኔ የማስፈራራት መብት የለህም። እንዲህም ከሆነ እኔ አካስሃለሁ፣ እያስጠነቀቅኩሽ ነው። እኔ ማስጠነቅቅሃለሁ። አንተ እኔ የማስፈራራት ምንም አይነት መብት የለህም። እያስፈራራሁሽ ሳይሆን ህጉን ነው እየነገርኩሽ ያለሁት። ገባሽ? ጨረስኩኝ እኮ። አንተ ምን ያለምን ፍላጎት የመከታተል መብት የለህም፣ እንደ ማስጨነቅ መብትም የለህም። ስለዛ እኔም እከስሃለሁ። ስሚኝ፣ ዝም በል። ለምንድን ነው ዝም በል? ህይወቴ ውስጥ ገብተሽ ነው እየበጠበጥሽ ያለሽው እኮ። አንተ ነህ የገባኸው እንጂ አንተ ነህ የጠላት ህይወት ውስጥ ገብተህ ራሱ ጥልቅ ያልከው ያርጎዝን ከእናቷ እንጂ ከእሱ አይደለም። ከራሷ ነው። ለምን ትከታተለኛለች? ለምን ስራ ቦታ ይመጣች? ለምንድን ነው አረፈች ብላ ከጋዜጠኛ ዳሪነት ወጣ ካፌ ከፈተች ብላ መምጣት የጀመረችው? ለምን መምጣት የጀመረችው? እስኪ ጠይቃት ሚስትህን። አንቺ ቆይ ከሷ ጋር ግንኙነት አለሽ? እሺ ምንድን ነው የምታወራው? አንተ ቆይ ለምን የምትመላለሽ ታዲያ ካፌ ለህብረተሰቡ አይደል እንዴ የከፈተው? አይደል እናቴን ስለገደልሽ እናትሽ ነግራሽ አይደል እኔን መግደል መጣሽው? እናቴና አባቴን ደሞ አንገብግባት አይደል እናትሽ አንቺን የላከችብኝ ልትገይኝ? እኔ ስለ አንቺ ስለ ቤተሰቦች እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። የትኛውም ካፌ እንደምትገባው እኔም ካፌ ገባሁኝ። አለቀ። ለመሄድ የሚመቸኝ አጋጣሚ ነው። ታክሲ ተራ ነው አይደል? አጋጣሚ ነው። በሰፈሩ ሌላ አጋጣሚ ነው። ገና ከከፈትኩን ቀን ጀምሮ ያላማቋረም መጫ አጋጣሚ ነው። ቆይ ከዚህ በፊት ቀን ማታ የምትመላለሽ በካፌ ፊት ለፊት አጋጣሚ ነው። አዎ አጋጣሚ ነው። አጋጣሚ ነው። በጣም አጋጣሚ ነው። እንደነገርኩሽ ነው። እኔ እናት ከዚህ በፊት ትተዋወቃላችሁ አትተዋወቁም? ይኸውልሽ እኔ አሁን አንቺም ስሚኝ፣ ማጣራቸው መንገዶች አጣራለሁ። እኔ በጣም ቀላል ነው። እሷንም ለማግኘት የፈጀብኝን ቀን አይታችኋል። ቀላል ነው ለእኔ ማጣራት። አጣራ። ከዚሁ ተዘጋጁበት። አጣራ። ነገሮቹ እየባሰ ነው የሚመጡት። አሁን እዚህ ጋር መደባበቅ፣ ነገሮቹ መወሳሰቡ ለእናንተ ነው የበልጥ የእስር ዕድሜያችሁን የሚጨምረው። ገባሽ? አንቺንም እየዛትኩብሽ ሳይሆን ማስጠንቀቂያ ህጉን ነው እየነገርኩሽ ያለሁት።
ምክንያቱም በሐሰት የሰው ላይ መመስከር በሐሰት ሰውን መወንጀል ትልቅ ወንጀል ነው። ነገርኩ ለዛም ነው ቀድሜ እኮ አጣራለሁ ነው ያጣራለሁ። ማጣርበት የራሴ መንገድ አለኝ። ምርመራዎችን እመረምራለሁ። ነገር ግን ይሄው ነገር ሐሰት ሆኖ ከተገኘ ነው እንጂ እኔ ውሸት ነሽ እውነት ነሽ የሚል ነገር ቃል አልወጣኝም ካፌ። ገባሽ? የምትናገሪው ነገር እውነት ይሁን ሐሰት በማጣራበት መንገድ ነው ማጣራ። እንደ ምርመራዬ እንደ እንጀራዬ እንደ ስራዬ አጣራለሁ። ገባሽ አይደል? ስለዚህ አሁን ካንቺ አንድና አንድ መልስ ፈልጋለሁ። እዚህ ቤት የሚፈጠረው ጭቅጭቅ፣ የነሱ ሰላም ማጣት፣ የነሱ ሰላም መደፍረስ፣ ገንዘብ በመጣ ቁጥር የነሱ እዚህ በተባይ መሙላት ምን ያንቺ እጅ አለበት ወይ የቤተሰቦችሽ ወይ ያንቺ እጅ አለበት ወይ? ይህንን ጥያቄ እንድመልስልኝ እፈልጋለሁ። ድሮስ የዋህ ደም ፈሶ በከንቱ ይቀር ይመስልሃል? እንዴት አደረጉት? የእናቴና የአባቴ ደም ይፋረዳቸዋል። ገና ይፋረዳቸዋል እኮ። እንዴት አደረጉት? ምን ነው እንዴት አደረጉት? ይሄን ሁሉ ነገር እንዴት ሊደረግ ቻለ? እነሱ ጭቅጭቅ፣ ሰላም ማጣት፣ ቤቱ በተባይ መሙላቱ እንዴት አለቀኩ። የእናቴና የአባቴ ደም እየተፋረዳቸው ነው። ገና ዋጋ ላይ ያስከፍላቸው። ስለዚህ ሁሉ ጉዳይ ታውቂያለሽ ማለት ምን ማለት ነው? እኛ ላይ ያስመትተሻል ማለት ነው? ምን አገባኝ ብዬ ነው እየተመተተ ማንነት ላይ ማስመትተው? ምን ማለት ነው? ማን ያስመትተው? ምን እያደረግሽ ነው? ቆይ ምን አድርጉ ነው የምትይን? ትሰማኛል? አንተ በማያገባ ጥልቅ ብለህ ህይወቷ ላይ ገባ። የእናቷ ደግሞ ኃጢአት ከነ ልጇ ያስከፍላታል። ገና እዚህ ቤት እስከኖርክ ድረስ ደግሞ አንተ ላይ ዋጋ ያስከፍልሃል። ምንድን ነው ቆይ እያወራች? እኔ ምንም ሊገባኝ አልቻለም። ምንም ማውቀው ነገር ስለዚህ ስለነሱ ጭቅጭቅ፣ ሰላም ማጣት፣ ቤተሰብ መበጣበጥ ያንቺ ቤተሰቦች ደም ወይም እንደምትይው የቤተሰቦች ላይ የደረሰው ግፍ ነው እዚህ ላይ እየመጣ ያለው ነው እያልሽ ያለሽው። እናሳ ቤታቸው ይኖሩ መሬታቸውን እየረገጡ በሰላም ይኖሩ ይመስላል። ስለዚህ ሁሉም ነገር ተጠያቂ የእሷ እናት ናት። ነገርኩ እኮ። ይሄን እናጣራለን። ይኸውልህ ወርቁ፣ አሁንም ደጋግሜ የምነግርህ ነገር እሷ ወራች እኔ አወራሁ አንተ አወራህ፣ ነገሮቹ በማስረጃ እስካልተረጋገጡ ድረስ ይሄ ነገር እውነት ይሁን ውሸት አናውቅም። ገባህ አይደለ? የእሷ እናት አባቷን ገላ መጣች፣ እሷ እንደዚህ ያደረገች፣ ይሄ ቤት የውርስ ነው፣ ይሄ ቤት የስርቆት ነው፣ ነገሮቹ ተጣርቶ ይደረሳሉ እንጂ ምንም አይነት ነገር ለማድረግ ብትሞክር ዋጋ ትከፍልበታለህ። ገባህ? እሷ አሁን እዚህ ጋር መታ ስላወራች እውነታ ነው ማለት አይደለም። እሷም እናቴ ንጹህ ነች እንደዚህ አድርጋለች ስላለች እውነታ ነው ማለት አይደለም። ነገሮቹ በማስረጃ ሲጣሩ ነው እውነታው የሚታወቀው። ስለዚህ እኛ መሰብሰብ ያለብን ማስረጃ ሰብስበን በምርመራ ሂደታችን የምናጣራው መንገድ ነው። ገባህ? ምንም አይነት ነገር አሁን ባለበት ተረጋግተህ ትቀመጣለህ። አይ የምትል ከሆነ ግን በቁጥጥር ስር አንተንም አንቺንም ሶስታችሁንም አውዬ ምርመራችንን እንቀጥላለን። ከኔ ወዝ ጋር ምን ያገናኛል ይሄ? ምክንያቱም ከዚህ በኋላ ሊፈጠር የሚችለው ነገር ነው። ምን ልታረግ እንደምትችል ስለማቅ ነው። ያጣራ ምን ልታረግ እንደምትችል ስለማቅ እውነት ተቀብሮ ያለ ሲያፈሽን ሰብስብ። ይኸውልሽ እኔ ስለ አንቺ ማንነት አውቃለሁ። ስለ ቀድሞ ማንነትሽ ስለ ሙሉ ነገር አጣርቻለሁ። መቅደስ ቀድሞ ሴተኛ ዳሪ የነበረች አሁን ላይ ደግሞ የካፌ ባለቤት የነበረች ስለ አንቺ ሙሉ ነገር አውቃለሁ። ምን ያህል እንድትስቃየሽ ብዙ ነገር እንዳልሽ አውቃለሁ። እና የዚህች እናት ናታ ሴትዮ መሰሪ አፈሽን ሰብስቢ። ባልሰበስብስ ስሚኝ፣ አሁን ክፍትና ስሚኝ፣ ስለ ሰው መጥፎ ነገር አታውራውንም። ነገሮቹ እስካልተረጋገጡ ድረስ ይሄ ነገር ያስጠይቅሻል። አንድ ሰው በህግ ወንጀለኛ ወይም ጥፋተኛ ብሎ እስካልተፈረጀ ድረስ መሳደብም ምንም አይነት ነገር ማድረጋች ተጠያቂ ነው የሚያደርግሽ። ስለዚህ ለጊዜው እኔ እናንተም ማላጣበት ቦታ እንድትቀመጡ አደርጋለሁ። ሁሌም ማገኛችሁ ቦታ አንቺም ሶስታችሁ ምርመራችንን እንቀጥላለን። ጥሩ፣ በጣም ጥሩ። በመሃል ግን አንድ ነገር ለማድረግ ብትሞክሩ እድሜ ልካችሁን ጨለማ ቤት ነው የምትበሰብሱት። እስማማለሁ። አንተም ወርቁ በጣም ጥሩ። ትንሽ ወዴት ምትወስደኝ እንዴ? ነገርኳችሁ እኮ በቃ ለእኔ ቅርብ የምትሆኑብኝ እናንተም ማግኘት በምችለው ቦታ ትቀመጣላችሁ ለጊዜው። የት?
የትም ይሁን እኔም ወስድሽ ቦታ ወስድሻለሁ። ትዳሬ እንደተበጠበጠ ግን እንደዚሁ በሰላም መፋታት አልፈልግም ማለት እሷ እንዳረገችው ምን ያለ ማስረጃለሽ? አንተ አይደለም እንዴ ይዛት የመጣው እኮ እኔማ እናንተ ስትከታተል ለእናንተ ደህንነት ስል ይዣት መጣሁ። ጥሩ ነገሩ እናቴንም እንደተሳደበች መውጣት አለበት። የኔ እናት እንደዚህ አይነት አይደለችም እኮ አንቺ አታርግ የምታውቂው ነገር የለም አይደለ? አባትሽ ሲሞት ነበርሽ? ሲሞት ሲገደል አይተሻል ባይንሽ? ሲገደል ባይኔ አለ። ስለዚህ እናትሽ ትግደለው ሌላ አካል ይግደለው። እንዴት ነው እናቴ አባቴ ልገድል የምችለው? ያመሃል እንዴ? አንተም ጤነኛ አይደለም። ተረጋጊ። እኔ አረገች አላልኩም። እርግጠኛ ሆነሽ የምትነገሪው አይተሽ እናቴ አባቴ ትገለዋለች። የታየሽ ገደለችው ተባልሽ እኮ እንኳን ያቺን አባትና ምናምን የኔን ወላጆች የገደለች እሷ ናት። ስሚኝ አሁን አርጋለች አላረገችም ብዬ አይደለም እያወራሁ ያለሁት እኔ አጣራ እኮ አጣራለሁ። በማጣራበት መንገድ ነው ያጣራለሁ። ትሰምኛለሽ? ገና ወላጆች ረግሟችሁ ነው የሞቱት። ገና ትሰቃያላችሁ። ረግሟችሁ ማለት ጊንጥ ምናምን ፈርተሽ ነው ገና ያሰቃዩአችኋል። እሺ ስለዚህ የዛ ሁሉ ምንጭ ያንቺ እናትና አባት ርግማን ነው። እናሳ በደንብ ነው የረገሙሽ። አንተ ራሱ አሮጊት አግብተህ አንቺ ስለሳች የምትይጠሩ ነው። እሺ ባለጌ አዎ ስራቴንማ ያዝ። ለገንዘብ ፍቅር እቺ የምታከል አታላቅን አግብተህ ሴትዮ በተዳረ ባህል ጣልቃ እንዳትገቢ። አይመለከትሽም። ልጅሽ አሳድጊ በደንብ። አይመለከትሽም። እሱ ራሴን ለመቆጣጠር እየሞከርኩ ነው። አፍሽን አንቺ ቆመሽ መቀረሽና እኔ ቆሜ መቅረት አለ። ስርዓት ያዙ። ነገሩ ሹሩሩ ከምለው ይሻላል። ተይ እንጂ እሱንም አጣሽ መሰለኝ። ስሚኝ አሁን ሌላ ንግግርሽን ታቆሚያለሽ። አንቺም አቁሚ እናንተም አቁሙ። እዚህ ጋር ቀልድ አይደለም የሚያዝ ነው ወይ ጨዋታ አይደለም የመጣነው። ስሙኝ በቃ ማጣራት ያለብንን እኛ እናጣራ። ከዛ በኋላ ፍርዱን ለኛ ተውት። ለኛና ስማኝ ህግ ነው የሚፈርደው። እናንተ አንተ አይደላችሁ የምትፈርዱት። ሂድሽ ቶሎ በል። መረጃው ይጣራ በቃ። አንቺም ስርዓትሽን ያዢ። እናቴ እንደዚህ ነች እናቴ እንደዛ አይደለችም ስናረጋግጥ ነው እንጂ እናትሽ ትግደል አትግደል አናውቅም እኛ። ገባሽ? እሷ ስላለች እናትሽ ገላለች ማለት አይደለም። እሷ ስላላለች እናትሽ አልገደለችም አይደለም። ገባሽ? አጣራ ነገሮቹ ይጣሩ። ከዛ በኋላ ፍርዱን ህግ ይፈርዳል ራሱ። ስለዚህ እናንተ ለጊዜው ከዚህ ቤት መውጣት አለባችሁ። እሷ ባለችው መንገድ ከሆነ እሷ ያለችው ነገር ልክ ከሆነ ማንም አይኖርበትም። እዚህ ቤት ይታሸጋል። የኔ አባላቶች ይጠብቁታል ይሄን ቤት። ለጊዜው ግን እኛም እናዘጋጅላችኋለን። እና ታዲያ ከነርግማንሽ እዚህ መቀመጥ ትፈልጊያለሽ? ስማ ብታርፍ ይሻልሃል። አትናገር ብዬሃለሁ። የትኛው እናትሽ? እናቴ የእናትሽ ጉድማ እየሰማሽ ነው። ስሙኝ እናቴ ምንም አላረገችም። እሺ ሴትዮ ስለ ስርዓት ያንቺ ብዬሻለሁ። አንተ ሰውዬ እረፍ። ክብርሽን አትለኝ። ለምንድን ነው የማታርፉት እናንተ? ለምንድን ነው የማታርፉት? ለምንድን ነው የማታርፉት አንተ? እነሱ ደበደበኝ ቆሜ ላይ አዋራጅ ስርዓትሽን ያዥ ብዬሻለሁ። እናሽ መደብደብማ ግድ ነው። አፍሽን አትፈቺ። ለምንድን ነው የማታስወጣልኝ? እቺ ከየት ነው የመጣችው? ስሙኝ ነገሮች ወደ ሌላ እየሄዱ ነው። ስለዚህ ነይ ለጊዜው እኛ ጋር ትሆኛለሽ። አሁንም እንዳልኩሽ ተወሰነ ቀናት መረጃዎችን እስክናጣራ ነው። ከዛ በኋላ ወደ ነበርሽበት ትመለሻለሽ። እነሱንም እናቷ አጠፋችም አላጠፋችም ህግ ነው እንጂ የሚዳኘው አንቺ እኔ እነሱ አይደሉም። ገባሽ? የዚህን የመሬትን ጉዳይ ገና እናጣራለን። የአንቺ ቤተሰቦች ከሆነ ህጋዊ አንቺ ከሆነ በህገ ወጥ መንገድ ከሆነ ይመለስልሻል። አይ ከሆነ ግን እስር ቤት ነው የምትማቅቂው ላወራሻት ነገር ሐሰት ሆኖ ከተገኘ። ስለዚህ ለዛ ነው እኛም ለእውነት ነው የቆምነው። ገባሻል? ለእውነት ነው የምንሰራው እኛም። ስለዚህ እውነታውን እስክናረጋግጥ እኛም የምንልሽን እያንዳንዱ ነገር ታደርጊያለሽ። ተግባባን? መልካም። እናንተም ለጊዜው ከኔ ጋር ትቆያላችሁ። ነገር ግን አብራችሁ አትቀመጡ፣ አብራችሁ አትሆኑ። ተለያይታችሁ እኛ ጋር ትሆናላችሁ። ይሄ ቤት ግን ይታሸጋል። እኔ ብቻዬን መሆን አልፈልግም። ምን ማለት ነው? ከሱ ጋር ነው መሆን የምፈልገው። ችግር የለም። በእኛ ቁጥጥር ከሆነ እኛ እንከታተለን እያንዳንዱ እንቅስቃሴያችሁ። አንድ ነገር ለማድረግ ብትሞክሩ ግን ቀጥታ ወደ ጨለማ ቤት ነው የምትገቡት። ታሳስራችኋል ሁለታችሁ።